አብርሃም ምን ላይ ተመረኮዘ ነበር ህይወቱ? እግዚአብሔርን ማየት ላይ። ባጭር ቃል የአብርሃም ጥሪ ውስጥ እግዚአብሔርን ማወቅ በጣም ትልቅ ስፍራ ይሰጠዋል። እግዚአብሔርን አይቶት ነበር ሚለው ቶታሊ እግዚአብሔር ሪቪል አድርጎለት ነው። የእግዚአብሔርን ማንነት አውቆ ነበር አብርሃምን እኛ የምናስበው ምንድነው? የአብርሃም እምነት ምናምን እያልን እኮ እንዘልባቸው እምነቶች እኮ አሜን የሚያስብሉ አይደሉም። በዚህ ዘመን ካሄዳችሁ አይደሉም። እስቲ ከእናንተ መካከል እግዚአብሔር ጠብቅ ብሎት 25 ዓመት የጠበቀ ሰው እስቲ እንግዲህ 25 ዓመት ጠብቋል። የለም። አብርሃም ግን ነገሩን ከጌታ ጋር ያደረገው ምን ይላል? የተገለጠልኝ እሱ ነው። የተገለጠልኝ እሱ በሚሰጠኝ ነገር ላይ የተመረኮዘ አይደለም። በእኔና በሱ መካከል ያለው ግንኙነት አውቃለሁ ያለ ነው። እግዚአብሔር ወዳጆቼ ለሱ የሚኖሩ ምንም አያጡም ስላችሁ ለሱ የሚኖሩ እኔ አይቻለሁ። በዘመኔ የፈለገ ነገር ውስጥ ሊያልፉ ይችላል። የሱ የሚኖሩ ወዳጆቼ ሪዋርደር የእግዚአብሔር አንዱ ባህሪም ነው ሪዋርድ ማለት። ወዳጆቼ በመከራ የምታልፉት ሪዋርድ ያደርጋቸዋል። ጠብቂ ሪዋርድ ያደርጋቸዋል። እግዚአብሔርን ታዩታላችሁ በህይወታችሁ። ይሄ ለስለዚህ ነው ይላችሁ ነገር እግዚአብሔር። ሮሜ ምዕራፍ 4 ከቁጥር 16 እስከ 25 ስለዚህ ከሕግ ብቻ ሳይሆን ከአብርሃም እምነት ደግሞ ለዘሩ ሁሉ የተስፋው ቃል እንዲጸና እንደ ጸጋ ይሆን ዘንድ በእምነት ነው። እርሱም ለብዙ አሕዛብ አባት አደረግኩህ ተብሎ እንደተጻፈ ለሙታን ሕይወትን በሚሰጥ የሌለውንም እንዳለ አድርጎ በሚጠራ ባመነበት አምላክ ፊት የሁላችን አባት ነው። ዘርህ እንዲህ ሊሆን ነው ተብሎ እንደተባለ ተስፋ ባልሆነው ጊዜ የብዙ አሕዛብ አባት እንዲሆን ተስፋ ይዞ አመነ። የ100 ዓመት ሽማግሌ ስለሆነ እንደ ሙት የሆነውን የራሱን ሥጋና የሳራ ማኅፀን ሙት መሆኑን በእምነቱ ሳይደክም ተመለከተ። ለእግዚአብሔርም ክብር እየሰጠ የተሰጠውን ተስፋ ሊፈጽም እንዲችል አጥብቆ እየተረዳ በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ አልቆረጠም ወይ በእግዚአብሔር ተስፋ ቃል አልተጠራጠረም። ስለዚህ ደግሞ ጽድቅ ሆኖ ተቆጠረለት። ነገር ግን ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም፣ ስለ እኛም ነው እንጂ ስለ በደላችን አልፎ የተሰጠውን እኛን ስለ ማጽደቅ የተነሳውን ጌታችንን ኢየሱስን ከሙታን ባስነሳው ለምናምን ለእኛም ይቆጠርልን ዘንድ አለው። እግዚአብሔር ይባርካችሁ። ባለፈው ሮሜ ምዕራፍ 4 ላይ ተመርኩዘን ከአብርሃም ወይ እንደ አብርሃም ማመን በሚል ሐሳብ ከአብርሃም ሕይወት የተወሰኑ ሐሳቦችን እንማር ብለን አይተን ነበር። የመጀመሪያ አብርሃም ላይፍ ጊቨር ወይ ሕይወት ሰጪ እግዚአብሔርን አመነ ነበር ያለው። የጸደቀው ደግሞ ይሄንን ሕይወት ሰጪ አምኖ ነው። አብርሃም እንጀራ የሚሰጥ ውሃ የሚሰጥ ብዙ አምላኮች ነበሩ በጊዜው። ምንድነው ይሄ አፈር የሚያለመልም ልጅ የሚሰጥ ብዙ አይነት አሉ አማልክቶች። ከነኚህ ሁሉ ነበረ ታስታውሱ እንደሆነ እነኚህን ሁሉ ተዋቸውና እኔ ኤልሻዳይ ነኝ ብቻዬን አምላክ ስለሆንኩ በቃ ለእያንዳንዱ ለጥቃቅን ነገር ጥቃቅን አምላክ አታብጅ፣ ሁሉንም ጠቅልሎ ሊያደርግ የሚችል አንድ አምላክ እያለ ምን ያደክማል? የአማልክት ማት ቤት ምን ያደርጉልሃል አይነት ነው። ውጣና አንድ አምልክ፣ በቃ ሁሉን የሚችለውን አምልክ እሱ ብሎ እግዚአብሔር ጠራው ብለን ነበር። ስለዚህ ይሄ ከዚህ የተነሳ አብርሃም ምን ሆነ ብለናል? ጸደቀ፣ አመነ፣ ከዛ ጸደቀ። የአብርሃም የእምነት ንጥረ ነገር ሁለተኛ፣ አንደኛ ስለሆነ ባለፈው የሰጣችሁ መገለጥ ላይ ያተኮረ ነው። በመገለጥ የሆነ ነው። ምንድነው? ባጭሩ በከለዳን ኡር ያለ እግዚአብሔር ተገለጠለት ነው። በቃ ምንም ሌላ አብርሃም ያደረገው ነገር የለም። አብርሃም እግዚአብሔርን በጣም ብዙ ነገር ተከትሏል፣ ብዙ ዘመን ሄዷል ከፊት። ግን የሆነ ሰዓት ላይ የሚገርማችሁ ሐዋርያት ሥራ ምዕራፍ 7 ቁጥር 2 ላይ ምን እንደሚለን ወንድሞችና አባቶች ስሙ ይልና የክብር አምላክ ይላል the God of glory ምን አንዳንድ ቦታ ላይ ሻይን የሚያደርግ አንጸባራቂ አምላክ ከሌሎች አምላኮች ጋር የማይወዳደረው አምላክ ለአባታችን ለአብርሃም በካራን ሳይቀመጥ ገና በሁለት ወንዝ ሳለ ታየው ነው የሚለው።
ታየው እግዚአብሔር። ከዛስ በኋላ ምን አለው? ና አለው ከዘመዶች ተለይተ እኔ ወደማሳይ ምድር ና። ሂድም አይደለም ወደ ምድር አይደለም የጠራው ወደ ራሱ ነው የጠራው ይለናል። በዚያን ጊዜ ከከለዳውያን አገር ወጥቶ በካራን ተቀመጠ። እዚያም አባቱ ከሞተ በኋላ እናንተ ዛሬ ወደምትኖርበት ወደዚች አገር አወጣው ይለናል። አብርሃም ምን ላይ ተመረኮዘ ነበር ህይወቱ? እግዚአብሔርን ማየት ላይ። ባጭር ቃል የአብርሃም ጥሪ ውስጥ እግዚአብሔርን ማወቅ በጣም ትልቅ ስፍራ ይሰጠዋል። እግዚአብሔርን አይቶት ነበር ሚለው ቶታሊ እግዚአብሔር ሪቪል አድርጎለት ነው። የእግዚአብሔርን ማንነት አውቆ ነበር አብርሃም። አንድ ቀን ግልጥ ሆነለት የሚያረግለትን የሰጠውን የረዳውን ረኬት አምጥቼ ላመስግነው እንዳይል እኔ ነኝ አለው። አብርሃም ተያዩ፣ ተዋወቁ እግዚአብሔርና እርሱ። አብርሃም እግዚአብሔርን የሚያውቀው አደረገልኝ የሚለውን አምላክ ብቻ አይደለም፣ ያደረገልኝ እሱ ነው የሚለውን አምላክ አወቀ። አብርሃም የተሰወረ አምላክ አልነበረም፣ ፕሮቫይደር ብቻ አልነበረም ለአብርሃም እግዚአብሔር። ፍሬንድ ሆኖ ጓደኛ ሆኖ ለአብርሃም በምን አወቅ? ከወዳጄ ከአብርሃም ምደብቀው ምን አለኝ አለ። ሰዶምን ሊያጠፋ ሲል እንደዚያ ምን ልደብቃለሁ ከአብርሃም? ከሌላ ልደብቅ፣ ከወዳጄ ከአብርሃም ምን ልደብቅ እችላለሁ? እዚህ ነው አብርሃም ልጁን በመሰዊያ ባጋደመ ጊዜ እኮ አለ በስራ እንደጸደቀ አታውቁም አለና የእግዚአብሔርም ወዳጅ ተባለ ይላል። እግዚአብሔርና አብርሃም መካከል የነበረው ግንኙነት ትራንዛክሽናል አልነበረም። የማድረግና የመደረግ ጉዳይ አልነበረም። በእነሱ መካከል የነበረው ግንኙነት የአባትና የልጅ ነበር። የተስፋ ተቀባይና የተስፋ ሰጪ ነበር። እግዚአብሔር አብርሃምን የሆነ ነገር ወስዳችሁበት እግዚአብሔርን ወስዳችሁበት ምንም ብታለብሱት የሚያለብሰኝ እግዚአብሔር የሚያጠጣኝ እግዚአብሔር ብሎ አይኖርም። ለአብርሃም ዋናው ነገር እግዚአብሔር ስለሆነ ማለት ነው። ምን አለው ይላል? ታየው። አብርሃም የሙጥኝ ይዞታል፣ በቃ እግዚአብሔርን ይዞታል። መጀመሪያም አብርሃም ነገሩ ከእግዚአብሔር ጋር እንጂ እግዚአብሔር ከሚሰጠው ነገር ጋር ነበር። ወዳጆች ይሄ ዘመን ክርስትናችን በጣም እየተፈተነ ያለበት ጊዜ ነው። እግዚአብሔርን በትንሹም በትልቁም የምናኮርፍበት ዘመን አይመስለኝም። ወይ ደግሞ እግዚአብሔር እንዲህ ያላረገልህ እግዚአብሔር ምኑን እግዚአብሔር ሆነ የሚባሉ ስብከቶች እያዋጡ አይመስለኝም። አሁን ሰው የምር ከእግዚአብሔር ጋር መጣበቅ ያለበት ጊዜ አይመስላችሁም? የአብርሃሙን እምነት መያዝ ያለበት አይመስላችሁም? አማኝ ኦብጀክቱ የእምነቱ ኦብጀክት ማንን አደረገ? እግዚአብሔርን አደረገ ይላል። ባለፈው ብያቸዋለሁ፣ ብዙ አልለውም ልዝለለው። ማቴዎስም ላይ ምዕራፍ 11 ቁጥር 25 ለጌታ ኢየሱስ ክርስቶስም ክርስትና መገለጥ እንደሆነ ነግሮናል። መጸለይ ያለብን ለዛ ነው። አይኔን ክፈትልኝ ልወቅ ጌታ ሆይ፣ ልይ እግዚአብሔር ሆይ፣ ዘምሬ መውጣት ነገር ሲባል መውጣት፣ በማይክ ነገር የሆነ ነገር አለ መውጣት፣ ምንም የማይገባኝን ህይወት እንዴት ነው የምኖረው? ኧረ እግዚአብሔር ሆይ ልይ፣ ካንተ ጋር አጣብቀኝ። ላሊት ስሪኤ ማስነስቶ ብርክክ የሚያደርገው መገለጥ መቼ ነው የሚያገኘው? አንዳንዶች ገባን የሚሉት ነገር መቼ ነው የሚገባኝ? አንድ ጊዜ ጸልይ እንደዚህ ያልኩ፣ እግዚአብሔር ጴጥሮስን የገባው ነገር ይገባኝ። እውነት እኮ ነው። ምን ገብቶት ነው እንደዚህ የሆነው? እስር ቤት ውስጥ ሆኖ ሰው እንዴት ይዘምራል እንደነ ጳውሎስ? እንዴት ሰይፍ ፊት ሆኖ ሰይፍ በፊቱ ቆሞለት እንዴት መልካሙን ገድል ተጋደልኩ እንዴት ይላል? የሆነ ነገርማ አለ በእነሱና በእኛ መካከል። የሆነማ ጣልቃ የገባ ጋፕ አለ። ምንድን ነው ጌታ ሆይ? አንተን መተው በሚገባቸው ህይወት ሞመንት እንኳን ሳይተው እንዲሄዱ ያደረጋቸው ምንድን ነው? በጽናት ክርስትናቸው እንዲጨርሱ ያደረጋቸው ምንድን ነው? አብርሃምን እኛ የምናስበው ምንድን ነው? የአብርሃም እምነት ምናምን እያልን እኮ ምንዘልባቸው እምነቶች እኮ አሜን የሚያስብሉ አይደሉም። በዚህ ዘመን ካሄዳችሁ አይደሉም። እስቲ ከእናንተ መካከል እግዚአብሔር ጠብቅ ብሎት 25 ዓመት የጠበቀ ሰው እስቲ እንግዲህ 25 ዓመት ጠብቋል፣ የለም። አብርሃም ግን ነገሩን ከጌታ ጋር ያደረገው ምን ይላል? የተገለጠልኝ እሱ ነው። የተገለጠልኝ እሱ በሚሰጠኝ ነገር ላይ የተመረኮዘ አይደለም። በእኔና በሱ መካከል ያለው ግንኙነት አውቃለሁ ያለ ነው። አብርሃም ኤሌመንት ሌላ የመጨረሻ መታዘዝ ነው። መታዘዝ አሁን ቅድም ብያቸዋለሁ መጀመሪያ ላስት ዊክ ነፃ ነው ድነት። እንዳትረሱት፣ እሱን ባይዘው እንዳቀላቀሉት እምነት ነፃ ነው ማለት ድነት ነፃ ነው። እኔ ምን ብያለሁ? ድኛለሁ። ማንም ሊያሸማቀቀኝ አይችልም። ለምን ብላችሁ ድኛለሁ ራሱ ያልኩት ከዚህ ጋር ወስጄ ስለሆነ ነው። ምንም ሌላ ነገር አይደለም። ስለዚህ እሱን እንዳትረሱት። ግን እሱ ላይ ተመስርተን ሁለተኛ ልንገራችሁ። የአብርሃም አንዱ የእምነቱ ኤሌመንት መታዘዝ ነው። ለምሳሌ አንድያ ልጅህን ሰዋልኝ ብሎት መጣ እግዚአብሔር እና እንደውም ያዕቆብ ምዕራፍ 2 ቁጥር 21 ላይ ያው ጊዜ ስለሌለ ነው ስሙኝ። አባታችን አብርሃም ልጁን በመሰዊያ በሰዋው ወይ በመሰዊያ ባጋደመው ጊዜ በስራ እንደጸደቀ አታውቁም? እስቲ ቃል በሉልኝ።
በስራ እንደጸደቀ አታውቁም? ምንድነው እኛ ምንለው? የጸደቅነው በምንድን ነው? ታዲያ በስራ ለምን ጸደቀ? አታውቁም አለና እምነት ከስራው ጋር አብሮ ያደርግ እንደነበር በስራም እምነት እንደተፈጸመ መለከታል። መጽሐፍ እግዚአብሔርን አመነ ጽድቅ ሆኖ ተቆጠረለት ያለው ተፈጸመ። ባለፈውም እንደ ያለው አብርሃም እግዚአብሔርን አመነ ጽድቅ ሆኖ ተቆጠረለት ያለው አሁን እዚህ ጋር ተፈጸመ፣ ኮምፕሊት ሆነ፣ የእግዚአብሔርም ወዳጅ ተባለ ይላል። የአብርሃም እምነት ኤሌመንቱ አም ሴቭድ ሶ እንደፈለኩ ኑር ሚል አልነበረም። እምነትን ከስራ ጋር ያላገናኘ በእምነት ከጸደኩኝ ከዚህ በኋላ ስራ ምን ያደርግልኛል ያለ ትውልድ ስለሆነ አሁን እያፈራን ያለ ነው። በጎነት ራሱ ሞኝነት እየሆነብን እየመጣ ስለሆነ ማለት ነው። ጌታ ኢየሱስ ክርስቶስ እኮ ያቋቸዋል ያለው በፍቅራቸው። አንዳንድ ጊዜ እኛ ብዙ ጊዜ ምን በፍቅራቸው ያቋቸዋል ያለው ጌታ እርስ በርስ ባለን ፍቅር ብቻ አይመስልም። በፍቅር ነው፣ ፍቅር ነው መታወቂያው። ለነሱም ባለን ፍቅር እኛ ለነሱ ዲስፕሌይ ምናሳየው ፍቅር ምንድነው? እርስ በርስ ያለን ፍቅር ለነሱ ራሱ ለሰዎች ባለን ፍቅር ሰዎች ምን ያሉ የኢየሱስ ክርስቶስ ደቀ መዝሙር መሆናቸውን ያውቃሉ ይላል። አብርሃም በስራ ላይ ጸደቀው። ልክ ነው፣ በፍጹም ከሱ መውረድ የለብንም። ግን አብርሃም ስራውን በምን አሳየ ይላል? በተግባር ሲገልጥ ታያላችሁ። አምኜዋለሁ የሚለውን እግዚአብሔርን በበጎ ስራ ማሳየት ይቻላል ማለት ነው። ይሄ እግዚአብሔር ወዳጆቼ ለሱ የሚኖሩ ምንም አያጡም ስላችሁ፣ ለሱ የሚኖሩ እኔ አይቻለሁ በዘመኔ የፈለገ ነገር ውስጥ ሊያልፉ ይችላል። የሱ የሚኖሩ ወዳጆቼ ሪዋርደር የእግዚአብሔር አንዱ ባህሪም ነው ሪዋርድ ማለት። ወዳጆቼ በመከራ የምታልፉት ሪዋርድ ያደርጋቸዋል። ጠብቂ ሪዋርድ ያደርጋቸዋል። እግዚአብሔርን ታዩታላችሁ በህይወታችሁ። ይሄ ለስለዚህ ነው ይላችሁ ነገር እግዚአብሔር